ወላንሳ በመጥፎም በጥሩ ነገር እኔ በሌለውበት ሰዓት ራሱ ይመርሻል ከሆነ ነገር በቃ ሲደራረብሽ በቃ ሌላ ሰው ይፈልጉ በቃ ያት ነው የምትሄጂው? ከዳንኤል ጋር ስለተስማማለት የተበሳጨሽ ነገር ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ዛሬም በድጋሚ መጥቻለሁ። ዛሬ ግን የሚገርማችሁ ነገር በጣም ክፍት ብሎኝና እስከ እንደ ዛሬ እኔ እንጃ በህይወት ዘመኔ ከፍቶኛ አያውቅም። ለምን ብቻ በጣም ከባድ ነው ዛሬ የመጣሁበት ጉዳይ ማለት አንዳንዴ በችግራችሁ ጊዜ ከጎናችሁ የሆነ ሰው ያስፈልጋችኋል ግዴታ። ክፉም ቢሆን የሆነ ነገሩ አስቸጋሪም ቢሆን በቃ የሆነ ሰዓት ከጎናችሁ ሲሆን ይጠቅማችኋልና ምንድነው ዛሬ ማለት እኔ በጣም እየከፋኝ ነው ማውራችሁላ ማለት ነው። ወላንሳ ነይ እስኪ ምንድነው ነይ አንዴ ነይማ ማለት ወላንሳ በመጥፎም ይሁን በጥሩ ነገር ይሁን እኔ በሌለውበት ሰዓት ራሱ እግዚአብሔርን እኔ እንጃ መጀመሪያ ሰዓት እኔ አልተቀበልኳትም ነበርና ግን ደግሞ የሆነ ሰዓት ደግሞ ሰው በጣም ይጠቅማችኋል ከጎናችሁ። እኔ የታገትኩ ጊዜ ወላንሳ የለችም ማለት እኔ እንጃ እዚህ ቤት ምን እንደሚሆን ታየኝ። ማለት 2 ልጆች አሉ፣ እሷ እንደዛ ታማ ከዛም በኋላ ደግሞ እሱን ደግሞ ስንት ቦታ ነው ሊሆን የሚችለው የነበረው ማለት እና ማለት እኔ ይሄን ራሱ ሳላመሰግንሽ አላልፍም። እስከዛሬ ድረስም ደግሞ ላረክሹ ነገር በጣም ብዙ ነገር እየደገፍሽን ነው። ብዙ ነገሮችም እየተስተካከሉም ባይሆን ቦታቸው ባይዙም ግን ብዙ ነገር እያረክሽልን ነው ከጎናችን እንደ እህትም በቃ እንደ ሁሉ ነገራችንም ሆነሽ ለኛ እየጠቀምሽንም ነበር እስከዛሬ ድረስ ማለት ነው። አዎ እየጠቀምኳችሁ ነው። እኔም ግን እየተጎዳሁ ነው እኮ። ግን ደግሞ እየተጎዳሽም ቢሆን እኮ አንዳንዴ የሆነ ነገር እየተጎዳሽም ነው የሆነ ነገር ልታረግ የምትችይው ማለት ለኛ አሁን ምናችንም አይደለሽም ግን እንደ እህታችን እና ያው በብዙ ነገር እየደገፍሽንም ነበረ። ግን ደግሞ አሁን ላይ እኔ ዛሬ በነገርሽኝ ነገር በጣም ነው የተሰማኝ። ለምን እሰማሽ ይችላል ግን በጣም በዛ ይመርሻል ከሆነ ነገር በቃ ሲደራረብሽ። አዎ ግን ደግሞ እኮ በዚህ ቤት እየተደረገ ያለው ነገር እኮ ትክክል ነው እያልኩሽ አይደለም። ከአቅማችን በላይ ነው። አዎ ከአቅማችን በላይ መሆኑ ሆኗል። ግን ደግሞ አንቺ እስከዛሬ ድረስ የሁሉ ታግሰሽ የሁሉ ነገር አድርገሽ ደግሞ አሁን ላይ የሁሉ ነገር ይሄን ነገር ስታስቢ ግን በጣም ነው የከፋኝ ማለት ነው። አዎ ሊከፋሽ ይችላል ግን በጣም በቃ በዛ እኔም በቃ ተስፋ ማለት ይሄን ለምንድን ነው ይሄን ያሰብሽ? ተስፋ ሲያስቆርጥሽ ምንድነው? እያየሽ አይደለም እሚት እሱ ግን እስከዛሬ ድረስ ታግሰሻል። በዛ እኮ በጣም ያስጠላሻል። እንኳን ሌላ ሰው እና እናትሽ ራሱ እኮ ተሰለቻለች። እኔ እንዴት እንደምልሽ አላውቅም ማለት እኔ እንጃ በቃ እኔ እንደምንም ብለሽ በቃ የሆነ ነገር ቢያንስ እሷ እስከሚሻላት ድረስ እሱንም ደግሞ እያየሽው ነው። አሁን ለብቻዬ እኔ ምንም ላደርግ አልችልም። በቃ ዘመዶችን ማጥራት ይችላልሽ እኮ እችላለሁ ግን ብቻ ግን ልለምንሽ ነው ይሄን ያሰብሽኝ ሀሳብሽ ምን ሀል ብታረጊ ራስ ምን በቃ አንዴ ቆርጫለሁ። እሺ ቁጭ በይ። ለመጀመሪያ ለመረጋጋት ሞክሪ። እንዳንድ ሰው ደግሞ አስቢ። እቺ እህትሽን አታሳዝንሽም? እህት አለሽ? አዎ እህትም አለሽ። አዎ ከዛም በኋላ ወንድምም አለሽ። እሱም ደግሞ እንደዚህ ያለው ነው ግን ማለት ነው በጣም በዛ። ለምንድን ነው ግን እህትም አባትም ቤተሰብ ሁሉ አለኝ እኮ ግን እናንተ ቤተሰብ እንደሌለኝ ነው የቆጠራችሁ አይደለም። እኛ እንደዛ አስበን እኮ አይደለም። አዎ አስባችኋል። ለእናንተ ግን ላይሰማችሁ ይችላል ግን ለኔ በጣም ተሰምቶኛል ማለት እኔ እንዴት እንደማረግ ራሱ ግራ እየገባኝ ነው። እኔም ያለሁበት ሁኔታ እያየሽ ነው። ቢያንስ እንዴት ነው እንደዚህ ጥለሽ የምትሄጂው? ወላንሳ በቃ ሌላ ሰው ይፈልጉ በቃ አዎ ምን አትላለች? ምን እንደምትል ሄዳለሁ ብላ አቃውን ምናምን እያስተካከለች ነው። ወዴን ትሄድ? አዎ አንድ ነገር ልንገርህ ላንተ ይሄን ሰዓት አውርድ ካላወቅ ደግሞ እሄዳለሁ። ይሄን እንድትነግረው ነው በቃ ሁሉም ይቀር ምን አገናኘው የኔ ሰዓት እና ያንቺ መሄድ? ለምን ብትሄጂ በቃ መሮኛል። ያማታ እንደችል ከዳንኤል ጋር ለምን ተስማማችሁ ነው? እኔና ዳንኤል ስለተስማማ መስማማት ሳይሆን ሰው ተስማምቶ ሰው ሊያድን ነው። ግን ይሄን ሰዓት
ካረክ ቀን ጀምሮ ምንም ጤነኛ ስላልሆንክ ለምን አውቀው ጤነኛ አይደለም እኮ በቃ አንተ ያው ምትለን ስማት ይሄን ሰዓት ከእጅ ካወለከ እኔ እዚህ ቤት እቀመጣለሁ እያለች ነው። ኧረ ለምን እንጦሮጦስ ገደል አትገባም ነው? አዎ እሱ አሳየሃለሁ። አላውቅም ስለዚህ ሲጀመር ዝም ብሎ ማውጣት አዎ የምር ማውጣት ዝም ብለህ ከመሬት ተነስተሽ ይሄ የምትገቢና የምትወጪበት ሽንት ቤት መሰለሽ እንደ ቤት እኮ ነው። ስነ ስርዓትና ደንብ ሊኖርሽ ይገባል። ሲቀጥል አንቺ ነው የተረጋጋ አንተ እንደዛ አታውራት እንዴ መጀመሪያ ተረጋግተው አረጋግተው ወሬሽን ጨርሰሽ በስነ ስርዓት አስተካክለሽ ነው መሄድ ያለብሽ ነው እንዴ? አዎ ዝም ብለሽ ነው እኔ ጎራን ከበናትሽ ናይ የናችን ከነፍጎ እቺ ጉጣት አንተ በእናትህ በዛ አውራት ከድባለ ላይ ትግስት የለኝም። እሺ ተረጋጊ ተረጋጊ ያለሽ እናት አባት ማለት እናንተ ግን ቤተሰብ እንደሌለ ነው ቆጠራችሁ እንደዛ አልቆጠርንም ቆጠራችሁ ለእናንተ ላይ ሰማ ይችላል። እኔ ግን በጣም ተሰምቶኛል። አንቺ ያምሽ አንዴ ሴትዮ አትበለኝ ስማለኝ። አዎ ያመኛል። ወይ ምን በቃ እየተጓዳው ነው። ራበሽ ወይ ወላንሳ በእናትሽ እሱ እኮ እየተቀይሯል የሚሆነውን ነገር ራበሽ ወይ ሳሚኖ ታውቂዋለሽ አሁን ቆይ ጣማሽ ራበሽ ምትለብሽው አጣሽ ንገሪኝ እንደ ባባ ተጣመምብኝ አቦ ንገሪኛ አንቺ ማለት ነው የጎደለብሽን ታያት ቆይ የጎደለባትን ነገር ተናገርና ከዛ ትሄጃለሽ ችግር የለም እሷ እኮ የጎደለባት ነገር ምንም አለብኝ እያለች ሳይሆን እና አንደኛ ይሄ ሰዓት ካረክ በኋላ ያንተ እየተቀየርክ ነው በየለምን ምንም እየሰማኝ አይደለም ሰዓት አያገባሽም ምንም እየሰማኝ አይደለም አንቺ ዝም ብለሽ ዘበናትሽ እንዳላመጫብጭ አንቺ ብትይ እኮ በቀሉ ትመጣለች በቃ ለቆላንሳ ብትይ ዓለሚቱ ትመጣለች ጉዳይ አይደለም እኔ ብለሽ እንጦሮጦስ መግባት ግን ይሄን ስትወስን ማለት ነው እሷ ከዚህ ቤት ወጣች ማለት እያንዳንዱ ነገሮች ይቀራሉ ማለት ነው አንቺም ትወጫለሽ እኔ ማለት ነው እወጣለሁ እኔ እህቴንማ እንደዚህ ትቻት አልወጣም ምንም ቢሆን ማለት ነው ግን ደግሞ ይፈናጥራታል ይቺ ደግሞ እዚህ ቤት ወጣች ማለት እያንዳንዱ ነገር ምን ያስፈነጣጥራታል ቆይ ምንድነው የሚያስፈነጣጥራት እኔ እኮ አልገባኝም ምን ጎደለብኝ ብላሽ ነው ቆይ ለምን አትናገሪም አንቺ እሷ ጎደለብኝ አይደለም እያንዳንዱ ቀን አንተ የምታወራው ነገር እየተቀየረ ነው እንደገና ደግሞ አንቺ እስኪ በእናትሽ ተረጋጊ ነው በእናትሽ የምናወራው ነገር ስሚ በእናትሽ አምረሽ ነው እንዴ አይ ዝም ብዬ ቆይ ተረጋጊ ከየትም ትሄጃለሽ እናውራና ትሄጃለሽ ቢያንስ ከዳንኤል ጋር ስለተስማማን የተበሳጨሽው ነገር አራጭ ቆይ ቢያንስ ተረጋጊ መጀመሪያ ለማውራት ሞክሪ ቆይ አፈረዳችሁ ነይና ልጁ ይወድቃል ነው ወልውዩ እሱ ምን አይነት ነገር ነው ይዘው ቆይ አትሄጂም እናውራና ትሄጃለሽ አረ ስፋትልሽ በስነ ስርዓት ደሞዝሽን ከፍየሽ በስነ ስርዓት ትሄጃለሽ ደሞዙን ከፈለከ አቃጥለው አልፈልግም ለምን እኔ ደሞ ሰውን ያለ ደሞዝ አላሰራም የሰራሽበትን እኔ ጋር ምንም የሚቆየው ነገር የለም መጀመሪያ እናውራበት ሰዓቱ እንዲወልቅልሽ ነው የምትፈልጊው ማውራበት ሰዓት የለኝም በቃ ቆይ ሰዓት እንዲወልቅልሽ ነው ወይ የምትፈልጊው ካወለኩኝ ትቀሪያለሽ አዎ ወላንሳ በእናትሽ ተረጋጊ እሺ ቆይ እናወራለን ቆይ ቁጭ በይ እኮ ተለበል ግዛት ቤተሰብ የወቁ ስለሆነ ተረንዳስ በቃ ይኸውልሽ እኔ ሰዓቱን እኮ ማውለቅ ፈልጌ ነበር ባለፈው ማለት ወላንሳ ለምን እንደዚህ ትሆኛለሽ አንዳንድ ነገሮች ላይ እኔ እኮ ላወልቅ ፈልጌ ሰዓቱን ከዛ እሷ ደግሞ ራሴን አጠፋለሁ አለች አሁንም ደግሞ እኔ ከዛ ወዲህ ሞክሬ ነበረ ግን እሷ ተኝታ ራሱ ሰዓቱን ልክ ለማውለቅ ስል ብድግ ትላለች ሌላ ቀርቶ ማለት ነው ታውቃለች በቃ አድልቀ ውጪ ስትወጣ በቃ ውጪ አውልቀ መጣል በቃ የት በምንም አይነት ሁኔታ ውስጥ ለምኛት እስኪ በእናትሽ እስኪ ተረጋጊ ቢያንስ አታሳዝንሽም እንደዚህ ሆና ስታየት አንቺም ላውልቀው ነው ሰዓቱ አውልቆ ስንተን ምን አገረግ በእናትሽ ለማውጣት ሞክሪ እስቲ ለማውለቅ እኔ ነገርኩሽ በቃ እሷ እሺ አላውልቅም ፍቅር ለማውለቅ ስሞክር ገና ከነሮጣ ነው የምትይዘኝ ስለዚህ እኔ ሰዓቱን አላውልቅም እላለሁ አላውልቀውም ደግሞ ማለት ነው ግን አዎ ሰዓቱን አላውልቅም ግን ማለት ነው ሰዓት አላወለቀም
ሰዓት አላወለቀም ብለሽ የምትሄጂ ከሆነ ደግሞ ይኸው መንገዱ ሰፊ ነው። ክፈችላት በል። መጀመሪያ ግን እሱ እስከሆነ እዚህ ቤት በሱ ምክንያት እስከሆነ የገባሽው ዳንኤል ጋር መደወል ነው። ዳንኤል ጋር ደውዬ ነው ማለት። እሺ ቆይ ምንድነው ደሞዝ ይጨመር አልፈልግም በቃ። እና ምን እንደምትፈልጊው ቆይ ምክንያትሽን ይሄ ነው የሚባል ምክንያትሽን ንገሪኝ እስቲ። ነገርኩህ እኮ ስንት ነገር በቃ በጣም ማሮኝ በቃ። ምኑን የመረረሽ? እዚህ ቤት ውስጥ አንድ የምንደረገው ነገር በቃ ምንድነው እሱ የምናደርገው? እስቲ የቱን የመረረሽ? እኔ እኮ ትሄጃለሽ እኮ ችግር የለውም ግን ምኑን የመረረሽ? አትሄድም ትሄጃለሽ አትበላት ወላም ሳትሄድ አንቺ ደግሞ ከመቼ ወዲህ ነው ከሷ ጋራ ጸብና ጥል የነበራችሁ ሰዎች? ከመቼ ወዲህ ነው አሁን ግን አሁን ደግሞ እየጠቀመችው ነው በቃ እንዴ እናንተ እየጠቀምኩ ነው። እኔ ግን በጣም እየተጎዳው ነው በቃ ከሰውነቴ ወጥቻለሁ እኮ እንደማትጎጂ ከሰውነቴ። ኧረ ዝም በይ በእናትሽ ተስማምቶሻል። እዚህ ከመጣሽ አንቺ ብዙ ነገር ተስማምቶሻል። ለምንድን ነው እሱ የምታወሪው እንደዚህ ብለሽ? እንደ ሰው አታስቢም እንዴ? ቆይ እኔ እንደ ኤላን አላስብም። እና ምን ማለት ነው ታዲያ? እንደ ሰው ካሰብሽ አትሂጂ በቃ። ወይ ጉድ! ለምንድን ነው ራስሽ ብቻ የምትሄጂው? አቦይ እቺ ልጅ በጥፊ ነው ባለን ከፈለከኝ ቀረኝ እሄዳለሁ በቃ። ጂል ወላንሳ በእናትሽ እስኪ ተረጋጊ። አርፈሽ ተቀመጪ። አትሂጂ ቆይ ተረጋጊ። መጀመሪያ ለመረጋጋት አትሂጂም አልኩሽ በቃ። ያማታ እንዴ እቺ እስኪ ቢያንስ አስቢ። ወላንሳ አስቤ ነው ሁሉ ነገር ቁጭ ብዬ አስቤ ነው ታጅቼ ማለት እንዳገጩ ልጁን እንዳመጡት። አንቺ ቆይ ምን እንደምትፈልጊ አውልቅልሻለሁ በቃ። እሺ ቀን ስጪ 2 ቀን ምናምን ስጪ አስተካክዬ። እሷም እንዲህ ራሴን አጠፋለሁ የምትለውን ነገር አስተካክዬ አውልቀዋለሁ እኮ ላውልቀዋለሁ። ግን እንኳን ባዳ እናት አባት ራሱ ይሰራቻል አይደል እንዴ? አዎ አይሳሳለችም አላልኩም ግን እናስተካክላለን በቃ ነገሮችን። ቆይ በእናትሽ ወደዛ እንግዲህ ካልሽ አስገብቼ ነው ጠፈንግሽ። አዎ አስርሻለሁ። እምቢ ካለች በቃ ምን እናደርጋለን? ይሄዳል በቃ። የሚያስፈልጋትን ነገር ሲጫትና አልፈልግም ለምን አልፈልግም? ፈትሽ ይቋል ዘርፋ ሊሆን ይችላል። ፈትሽ ይቋል እኔ ለባ አይደለም እሺ። እና ታዲያ ድንገት ከመሬት ተነስተሽ ካልሄድኩ የምትይው እንዴ? ያማታል እንዴ? ተረጋጊ። አንተ ጭራሽ እንደላይ ባላ ነው የሚቆጥረኝ። ጨዋ አባትን እናት ነው ያሳደገኝ። እሺ አልበዛም እንዴ? ጭራሽ በቃ መሄድ ነው የእውነት። አንቺ ከልብሽ መሄድ ነው የምትፈልጊው? የምርሽን ነው? ሁሉንም ነገር በቃ ትተሽ እኛንም ትተሽ በቃ እዚህ መሆን አትፈልጊም? ግን ወደሽ ቁርጥ ብሎ ይቆርጥ ወሰነሻል? ወስኛለሁ። እሚት እኛ ብንይዛትም በሌላንበት መሄዱ አይቀርም። ስለዚህ ሰዓቱን እኔ ግን አውልቅልሻለሁ ብዬሽ ነበር። የተወሰነ ቀን ስጪ 3 ቀን 1 ሳምንት ሙሉ ነው ተጣልኩ እንዴ? ትሄድ በቃ ምንም ማድረግ አልችልም። ከፍተህ ነው የምታስወጣው? ከፍተህ ታስወጣታለህ? ምን ላድርግ ታዲያ? ያይቃሽ ገንዘቡን አካውንትሽን ጻፊልኝ። እኔ አሁን ካሽ አልያዝኩም። ከፈለክ አቃጥለው። ደሞዝሽን ለምን ነው የማቃጥለው? የራስሽ ደሞዝ እኮ ነው። አልፈልግም በቃ ክፈችላት። እንትን ባይት አግዣት እስከታች ትሄጂ በቃ ትሄድ በቃ። ቆይ ሰላም ቆይ መጣሁ ወላንሳ ቆይ የት ነው የምትሄጂ ፍቅር? ኧረ ቁልፉ እከፍትልሻለሁ። ቆይ ተረጋጊ እስቲ። እያወራችሽ እኮ ነው እሱ። ሰላም ነው ሰላም ነው። አዎ ኧረ በሩን ክፈትልኝ። ምን ሆነ? እሺ ምን ነው ተበሽተው ምንድነው? ሽቶና ምንድነው? ምን ሆነ ነው? እየተግማማሽ ከምትሄጂ ብላ እንዳሸች እኮ ነው። ጠረንሽ እንዳይቀየር ነው ያማታል እንጂ ምንድነው ያደረግሽው? ፍቅር አንቺ ደግሞ መልሽ ሽቶን ለምን አወጣሽ? እኔ ከዘጋው ወዴት ነው የምትሄጂው? አትሄጂም እንዴ? አትሄጂም ወይ?
ወላንሳ በቃ ስሟን ቀይራ ይሆናል። አየሻ ባለፈው እኔ ተናግሬያለሁ። ይሄ ሽቶ ጥቅም አለው። ሰው ሲጣላ ሲጨቃጨቅ ሲረጭ ደህና ይሆናል። እንደዚህ ሲረብሽ ልሂድ ምናምን ሲል ደህና ይሆናል አልኩሽም? ነግሬሻለሁ። ሽቶ ጥቅም አለው አልኩሽም? ደህና ቦታ አስቀምጪ። አሁን ጫልቱ የማታገኝበት ቦታ ልትሰብረው ትችላለህ። ደህና ቦታ ተነሽ። ምን እየጎረጎርሽ ነው አንቺ? ይኸውልህ ተነሽ። ያማታም ነግሬሻለሁ እኮ እኔ ድሮም የሽቶ ጥቅም እኮ ነው። አንቺ ሄዳለሁ ብለሻል ነበር።